ሱረቱል ቁረይሽን ለብር ብቻ ነው ወይ የሚቀረው የሚል ኮሜንት አይቻለሁ። ለፈለጋችሁት ነገር መቅራት ትችላላችሁ። ለምሳሌ እንጀራ ጋግራችሁ መሶብ ላይ እንጀራ ማይበረክታላችሁ ከሆነ ልክ እንጀራ እንደጋገራችሁ ሱረቱል ቁረይሽን 7 ጊዜ ቅሩ። አስቤዛ ለወር ብላችሁ ገዝታችሁ እስከ ወር ማይደርስላችሁ ከሆነ አስቤዛ ከገዛችሁ በኋላ እቺ ሱረቱል ቁረይሽን 7 ጊዜ ቅሩ። ወይኔ እኔማ እፈራለሁ ፍርሃት አለብኝ የምትሉ ሰዎችን ሱረቱል ቁረይሽን 7 ጊዜ ቅሩ። ለምሳሌ እኔ እከሌጋ መናገር አልፈልግም እፈራታለሁ በቃ ሲያያት ራሱ ተንኮለኛ ናት ነገር ታመጣብኛለች ብዬ ነው የምፈራው ምትሉ ከሆነ እዛው ከነገር ምጥረግ የሆነ ሴትዮ እንትን ነች ያኔ ካፊር ነች ሙስሊም አይደለችም። ሙስሊሞች ጠይቀዋት መሰለኝ ምን እንደምትሰራ ባላቅም ያኔ በዱንያ ላይ እንደዚህ ዱንያ ተጣቦብኛል ማለትም ሪዝቅ የሚያሰፋ ነገር ፈልጋለሁ ብለው ጠይቀዋት ነው ኮሜንቱና ያንን አውጥታ ሱረቱ 7 ሐበተን ሰውዳ ይዛችሁ በእጃችሁ በቀኝ እጃችሁ ከዛ መጀመሪያ እሷ ምን አለች እናንተ ሙስሊሞች ቁርአንን ያህል ነገር ተሰጥቷችሁ ስለ ዲህነት ስለ ችግር ማውራታችሁ በጣም ያሳዝናል ምናምን አለችና ከዛ 7 ፍሬ ሐበተን ሰውዳ ይዛችሁ በእጃችሁ ቁርአን ቀርታችሁበት ሱረቱ ዋቂዓን ቀርታችሁበት ከዛ ቦርሳችሁ ብር የምትይዙበት ቦርሳ አርጉት ምናምን አለች። ይሄ እንዴት ነው ጥንቁልና ነው ወይስ ምንድነው? ቦርሳው በብር ይሞላል ያንዴ እነዛ መሰለኝ ወድረይ ብቻ ግን ግራ አጋባኝ። طيب በዚህ ዙሪያ የመጣ አንዳንድ ሐዲስ አለ ሱረቱል ዋቂዓን አዘውትሮ የቀራ ሰው ፈቅር አያይም ሸይጣኖች አይቀርቡትም ምናል ሐዲሱ ሰሂህ አይደለም። ሐዲሱ ما يثبت عن النبي صلى الله عليه وعلى آله وصحبه وسلم ስለዚህ ምን ታረጋላችሁ ሐላል ርዝቅ ፈልጉ በአላህ ላይ ተመኩ በነብይ ላይ ሰለላሁ ዐለይሂ ወሰለም ሰለዋት አብዙ እነዚህ በሐዲስ የመጡ ነገሮች ናቸው። ኢስቲግፋር አብዙ አላህ Subhanahu Wa Ta'ala ምንድነው ያለን በሱረት ኑህ فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهار بقلص الله بقرآن يا ورالنا بسورة نوح مالتنا فقلت استغفروا ربكم استغفارا درقوه يرسل السماء عليكم مدرارا الله سبحانه وتعالى بزنابيان بشاجوال ويمددكم بأموال بهبت وبنين بلجوج ويجعل لكم جنات ويجعل لكم أنهار بليل حديث مرسل بلوال عندنا دون موت ويدمو مرفوع بلوال من لزم الاستغفار جعل الله له من كل هم فرجا ومن كل ضيق مخرجا ورزقه من حيث لا يحتسب ايام حديث الله ስለዚህ استغفار النابزة صلوات النابزة بنبي الله صلى الله عليه وسلم ሰላታችን በጊዜ እንስገድ ያለብንን ግዴታ እንወጣ አላህን እንጠይቅ የርዝቅ በሮችን እናንኳኳ ሰማይ ወርቃት ዘንብልን ነገር ግን አስባቡን በንግድ ይሁን ሐላል ስራ እየሰራን አላህ Subhanahu Wa Ta'ala የሰጠንን በረካ እንዲያደርግልን እንዲጨምርን ካረክ ይሄ ነው የርዝቅ በር ማለት ነው والله አለ ባረከላሁ ፊክ ባረከላሁ ፊክ ናም ተረኛ ቪዲዮዎች ሲተላለፉ አይቼ ነው ማለት ከዚህ በፊት ጥያቄ ተጠይቀው ተመልሶበት እንደው ምናምን አላውቅም ብቻ ስለ ሱረቱል ዋቂያ ብዙ ጊዜ ብዙ ልጆች ስለ ርዝቅ ምናምን ያመጣል ምናምን ይላሉና አንድ ሰው ትክክለኛ ሱረቱን ተሰገደ ዚክርን የሚያበዛ ከሆነ ያ መንገዱ ቀላል ነው ያስባለሁ። በበለጠ ደግሞ አሁን ለምሳሌ ሱረቱል ዋቂያን ለርዝቅ ብለን ብናዳምጠው ያለበትን ነገር እስኪ ብታብራራልን። ይሄ ضعيف ነው ሐዲሱ ሱረቱል ዋቂያን የቀራ ሰው ሪዝቅ ይሰፋለታል የሚለው ضعيف ነው። አንዴ በማስረጃ ላሳያችሁ። ያውና من قرأ سورة الواقعة في كل ليلة لم تصبه فاقة أبدا
በእያንዳንዱ ሌሊት ሱረቱል ዋቂያን የቀራ ሰው በፍጹም ድህነት አይነካውም የሚል ሐዲስ አለ። ይህ ሐዲሱ ላ የሱሕ ይላል። ሶሒህ ያልሆነ ሐዲስ ነው። ሶሒህ ያልሆነ ሐዲስ ነው። ስለዚህ ስህተት ነው። ከድህነት ነፃ መሆን የፈለገ ሰው ወጥሮ ይስራ፣ ወጥረ ስራ እንጂ ይህን ሱራ ቀርቼ ከዛ ከድህነት ትጠብቃለህ። ላ ቁርአን የቀጣዩን ዓለም የዘላለማዊ ሀብት የሆነውን ጀነት ነው የሚሰጥህ እንጂ ምድራዊ ፍራንክ መሰብሰቢያ አይደለም። እሺ እዚህ መክበር ከፈለክ ወጥረህ ስራ። ድህነት እንዳይነካ ከፈለክ አሁን ወጥረህ ስራ። ቤት ቁጭ ብለህ ዝም ብለህ ነው ከብራለሁ ብለህ በዱዓ አይ ሰበቡን አድርስ ፈአትባ ሰበቡ። እሺ ጀዛከላህ። ወላሂ ክርስቲያንም ሳይቀሩ ነበረ ሲቀባበሉት የነበረው ቪዲዮውን እና በጣም ገርሞ ስለነበረ ወላሂ ጀዛከላህ ኸይር። ሃይ مش ጥያቄ ያለው ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ ዛሬ በጣም ለረጅም ጠብቄ ያገኘሁት እድል ነው። አልሐምዱሊላህ ጥያቄ ማለት ነው። አንድ እህቴ ማለት ጓደኛዬ ነች፣ ለእኔ በጣም ጓደኛ ነች እና ከአንድ ሰው ጋር ጓደኝነት ጀምራ ያ ሰው ሚስቴ ትሆናለች ብሎ ብዙ ነገር እያደረገላት ነበረ። ከዛም በመሀል እሷ ለሱም ሳታሳውቅ በሊቢያ መንገድ ጀመርና ከአመት በኋላ ያው ትመጣለች። እዚህ እዛ በሄደች ሰዓት የተፈጠረ ችግር ስለነበረ ህይወቷ ያልፋል ማለት ነው እና በታመመችበት ሰዓት ላይ የዚህ ሰውዬ ሀቅ አለብኝ ማለት ነው ወይ ትለኝ ነበረ። ክርስቲያን ነበረች፣ ሰልማ ነው እና ምንድነው ሳትጠይቀው ብዙ ነገር ያደርግላት ነበረ። ያ ሰው ብዙ ገንዘብ ያወጣባት ነበረ እና ያን ብር እኔ ላይ ይቆጠራል ወይስ እንዴት ነው ብላ ትጠይቅ ነበር እና ምናልባት እየተቆጠረባት ያለ ነገር ከሆነስ እኔ መክፈል እችላለሁ ወይ? ይሄን ጥያቄ ለመጠየቅ። ስጦታ ነው አይደለ? ብድር አይደለም ሲሰጣት የነበረው እና ስለዚያ ገንዘብ አትጠየቅም። እሱ ፈቃደኛ ሆኖ ወዶ ፈቅዶ በሰጣት ነገር ላይ ማለት ጥያቄ የለባትም። እሱ ከሆነ ጥያቄ ሌላኛው ደግሞ የእሷን ልጅ ማለት ስሙ ነው የአባቱን ስም አላውቅም። እዛ በነበረችበት በተፈጠረ ነገር ነው እርግዝና የተፈጠረው እና እሷ ተርፋለች፣ ልጇ ተርፋለች፣ እሷ የለችም ማለት ነው። እኔ ነኝ አሁን እያሳደግኩ ያለሁት እና ስቲል ናው እስካሁን ድረስ በእኔ ነው ልጅቷ ማለት እኔ ጋር ነው ያለችው። እኔ አሁን ህይወት ስጀምር በእኔ መጠራት በእኔ ባለቤት መጠራት ትችላለች? እንዴት ነው ማድረግ የሚችለው? የልጅቷ አባት አለ ይታወቃል? አይ እንደዚህ በሊቢያ መንገድ ላይ ነው ጥቃት ተደርሶባት ያረገዘችው እና ይሄ ነው ብላም አላሳወቀችንም፣ አናውቅም ማለት ነው። አይነት የማይታወቅ ከሆነ በእናንተ ስም ብታስጠሯት ችግር አይኖረውም። እዛው ያሳደጋት አካል በሱ ስም ቢያስጠራት ችግር አይኖረውም። ምክንያቱም አንደኛ በዝሙት ከሆነ ያ በዝሙት ያስወለደ አካል እንዳባት አይቆጠርም። ወይን ካነ ፊህ ኺላፍ በይነ አህል ልዕልም አሁንም እና ያሳደገ አካል እሱ እንዳባቱ ነው ቢንከባከባትና ቢያሳድጋት በሱ ስም ቢያስጠራት ይቻላል፣ ችግር የለውም። ግን አጅነቢ ትሆንበታለች። ለአቅመ አዳም ማነው ለአቅመ ሔዋን በምትደርስ ጊዜ አጅነቢ ትሆንበታለች። እሱ እንክብካቤ ቢያደርግላት አጅር ያገኛል። አይ እና ቢያስጠራ ችግር የለውም በሱ ስም። እሺ በእኔ አባት ማስጠራት እችላለሁ? በእኔ አባት ማስጠራት እችላለሁ? ግራ አይኖረውም። የሚያሳድጋት አካል አባትሽ ሊሆን ይችላል። እኔ ብቻ ነኝ እና እስካሁን እኔ ብቻ ነኝ። ስቲል አሁን 5 አመት ሆኗታል። እስካሁን እኔ ነኝ። ከዚህ በኋላ ላለው ነው ጥያቄ ማለት ከዚህ በኋላ ለመጣው ይወል። እስካሁን ግን በእኔ አባት ነው ያስጠራኋት ያለው። ችግር የለውም። እሺ
ጀዛከላህ ኸይር። አመሰግናለሁ። በጣም አመሰግናለሁ ወንድሞቼ። ሰላም ቤቲ ሰላም፣ ጥያቄ አለሽ? እሺ ቤቲ ያለሽ? እሺ ጥያቄ አለ? ይቀጥል ኡስታዝ። ጥያቄ መቀጠል እችላለሁ? ጀምር ጥያቄ ቀጥልሽ። እህታችን ሀዋ ባነሳችሁ ሀሳብ ላይ አንድ ማብራሪያ እንዲሰጥ ስለፈለኩ ነው። ፍቅረኛ ያለ ኒካ በፍቅረኝነት የተረገዘ ልጅ እርጉዝ የሆነች ሴት ማስወረድ ኃጢአት ነው፣ ወንጀል ነው ብለን ካል በግዴታ ደግሞ የተደፈረች ሴት የእሷን ደግሞ ማውረድ እንዴት እንችላለን? የዚህኛይቱም ነፍስ ነው፣ የዛችኛይቱም ነፍስ ነው። እሷ ናት እንጂ የተገደደችው፣ የዚህኛይቱም ወዳ ያረገችውም ነፍስ ነው፣ የዛችኛይቱም የተገደደችው የሚፈጠረው ነፍስ ነው። የዚህኛይቱ ወንጀል ከሆነ የዛችኛይቱንም የተደፈረችውን ለማስወረድ እንዴት ነው ወንጀል የማይሆንብን ነው? መጀመሪያ ነፍስ አይዘራበት በፊት እያልኩኝ ስናገር ነበር፣ አልሰማህም ማለት ነው። አንድ ጽንስ እስከ 4 ወር ድረስ ነፍስ አይዘራም። እስከ 4 ወር ማነው ቀን ድረስ ነፍስ አይዘራበትም። የመጀመሪያው 40 ቀን መዲት ላይ አዳ የዘር ፈሳሽ እንዳለ ይሆናል። ከዛ በኋላ ይቀየራል። አሁንም ነፍስ አልተዘርጋል ተዘራ 40 ቀን የተረጋለ የረጋ ደግሞ ይቆያል። የሚጥለው 3ኛው 40 ቀን ደግሞ ወደ ተላመጠች ስጋ ይቀየራል። አሁንም ነፍስ አልተዘረባትም ገና። ከዛ የሚቀጥለው ወደ አጥንት ይቀየራል። ከዛ ስጋ ይለብሳል። ከዛ በኋላ ነፍስ ይዘራበታል። አሁን ገና እንደተደፈረች ነው ይሄ ልጅ ገና ወይ የረጋ ማን ዘር ፈሳሽ ነው ወይንም ደግሞ የረጋ ደም ነው ወይንም የተላመጠ ስጋ ነው። በዚህ ጊዜ ነፍስ ባልተዘራበት ጊዜ እቺኛዋ ፈቃደኛ ሆና ያደረገችው ሴት ይህን ራሱ ማስወገድ አይፈቀድልም። ተደፍራ ከሆነ ግን ያቺ ሴት ነፍስ አጠፋሽ ተብሎ ሊገለጽ አይችልም። በሁለቱ መካከል ምን አለ ከተባለ እቺኛዋ ፈቃደኛ ሆና አድርጋለች፣ ያቺኛዋ ግን ሳትፈልግ ተደፍራ ነው። ለኛ እሷ ነች የሚፈቀድላት። ሁለተኛ ጽንስን መቋቋም አትችልም ብለው 2 እና ከዚያ በላይ ዶክተሮች ከተናገሩ እቺ ባለትዳርም ብትሆን ማለት ነው። ለምሳሌ አገባች አንዲት ልጅ ግን ያቺ ልጅ ጽንስን መቋቋም ዶክተሮች እና ከዚያ በላይ አጥንተው ተናገሩ። እቺ ልጅ ጽንሱን መቋቋም የማትችል ልጅ ነች፣ በህይወቷ ላይ አደጋ ሊሆንባት ይችላል ብለው ዛኔ ያ ነፍስ ሳይዘራበት ገና የዘር ፈሳሽ ወይንም የረጋለት ያንን አቅሟን እስከትችል ድረስ እስከዚያ ዓመታት ድረስ ለተጠብቁ ችግር አይኖርም። ያ ሌላው ነፍስ ከተዘራበት በኋላ ለየትኛውም ቢሆን ማስወረድ አይቻልም። ነፍስ ከተዘራበት በኋላ ተደፍራም ቢሆን ሳትደፈርም ቢሆን በትዳርም ቢሆን ኒካ አስሮ ቢጣሉ አይቻልም። ለአንድ አካል ብቻ ነው የሚፈቀደው። ነፍስ ከተዘራበት በኋላ ነፍስን ማለት ያንን ጽንስ ማስወገድ። ለምን ከተባለ አካለ ጎደሎ ከሆነ ለምሳሌ ጭንቅላት የለውም ከተባለ ነፍስ ከተዘራበት በኋላ ራሱ ይልስ ቢወጣም የሚኖረው ነገር አይደለም። ያ ነገር የሌለው ከሆነ 2 እና ከዚያ በላይ ዶክተሮች አሁንም መርምረዋት ይሄ ነገር ከተገኘ የዚህ አይነት ችግር ካለ የዛኔ እሱ ቢወገድ ችግር የለም። ይላቸዋል። ምክንያቱም ወጥቶም መኖር የማይችል ነገር ስለሆነ ማለት ነው። ከዚህ ነው። እሺ አይ ጥያቄ አለ? ይቀጥል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እሺ ሰው አህድ ገብቶ አህዱን
ሳይሞላ ከቀረ ምን ማድረግ አለበት? መሙላት አለበት። ካልሆነ ተውበት ማድረግ ወደ አላህ ሱብሓነሁ ወተዓላ። ወአውፉ ቢልዓህድ ቃላችሁን ሙሉ ብሏል አላህ። ቃሉን መሙላት አለበት ሰውየው። ያንን ካቃተው ካልቻለ ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ። አምላክ ያላህ ሆይ ቃሌን መፈጸም አልቻልኩም ይቅር በለኝ ብሎ ወደ እርሱ ተውበት ማድረግ። ተውበት ብቻ በማድረግ እንትን ይሆናል? ያኔ ከፋራ የለውም? የለውም። እሺ ሌላኛው ጥያቄ ደግሞ አንድ ባል ሚስቱን ሌላ ሚስት እያለው ሳይነግራት ካገባት ህክሙ ምንድን ነው? ሚስት እያለው ሌላ ሚስት ማግባት የሚለውን በተመለከተ ከዚህ በፊት ተናግሬያለሁ። አንደኛ ድብቅ አድርጎ ማግባት አይቻልም። ደብቆ ማግባት አይቻልም። ስርያ ይባላል በኢስላም። የድብቅ ጋብቻ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያ ረሱላህ ተዘወጅቱ ወላኪን በአዕለንተ ናቸው አሁን ሊሞሉ ቢሻቴን አሉት። አንተ የአላህ መልእክተኛ ሆይ ኒካ ስሬያለሁ አግብቻለሁ፣ ግን በገሃድ አላወጣሁትም ድብቅ አድርጌዋለሁ ሲላቸው አንድ ፍየል እንኳን ብትሆኑ ማርደህ በገሃድ አውጣ ይሄን ነገር አሉት። ድግስ አድርግ አሉት። ስለዚህ በድብቅ ማግባት አይቻልም። አንደኛ እሱ። ሁለተኛ ነገር ያ እንትን ያለችው ሚስት ታውቃለች፣ ግን አዲስ የምትመጣው ሚስት አታውቅም ሚስት እንዳለው ማለት ነው። መናገሩ መስፈርት አይደለም፣ ግን ያንን ነገር በሚነግራት ጊዜ በኋላ ስታውቅ በትዳሩ ላይ ችግር እንዳይፈጠር ያንን ያሳውቃት። ቀድሞ ያሳውቃት ያለውን ነገር እንዳይዋሻት እንዳይደብቃት። ምናልባት ልጠይቀውም ትችላለች፣ መጠየቁ አይቀርም። ያቻል ስለአንተ ንገረኝ ትለዋለች። ሳያገባት በፊት ስለአንቺ ንገሪኝ ሊላት ይችላል። የዛኔ ከዋሻት ሚስት እያለሁ ልጅ እያለሁ አይ ሚስት የለኝም ልጅ የለኝም ብሎ ማዋሸት አይችልም። ዋሽቶ ቢያገባትስ ፍቺ መጠየቅ ትችላለች ወይ? ከጊዜ በኋላ ብታውቀው ትችላለች። ያንም የሰው መዋሸት አይገባውም። ከዋሻት ወይ ከዋሸችው በሆነ ነገር ላይ